ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል የኢኮኖሚክስ ትምህርት ዩኒት 8 እንማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮውን ካዳመጣችሁ በኋላ ሼር፣ ኮሜንት፣ ላይክ አድርጉት። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ቢዝነስ ስታርታፕስ ኤንድ ኢኖቬሽን ይላል። ቢዝነስ መጀመርና ኢኖቬሽን ከፈጠራ ጋር የተያያዘ እንደሆነ እንማማራለን ማለት ነው። ኢንትሮዳክሽን እንግዲህ ኢኖቬሽን ይላል። ኢኖቬሽን ኢዝ ኖ ሎንገር ኤ ቡዝወርድ ሞር ዛን ኤቨር ኢት ኢዝ ኤ ክሪቲካል ኤሌመንት ኢን ዘ ፊውሊንግ ቢዝነስ ግሮዝ ኤንድ ሜንቴኒንግ ማርኬት ሼር። አሁን ባለው ነባራዊ ሁኔታ ኢኖቬሽን ክሪቲካል አስፈላጊ የሆነ መጥቷል። በተለይ ቢዝነሱን ደግሞ ፊውል እያደረገ ነው፣ እንደ ነዳጅ እያቀጣጠለ ነው የሚገኘው ለቢዝነስ እድገት እንዲሁም ደግሞ ማርኬት ሼር ሜንቴን ለማድረግ እድል ይሰጣል ማለት ነው። The commercial benefits of innovation are well known today. However, there is an added urgency in business effort to devise and execute on new ideas. ቢዝነስ አዳዲስ ሀሳብ እየጠየቀ ነው ያለው። ስለዚህ አሁን ላይ በተለይ ደግሞ በጣም አስቻይ እና አስቸኳይ እያደረገ ያለው አዳዲስ ሀሳብ ኢፈርት ዲቫይስ መሳሪያዎች ኤክስኪዩት ሀሳቦችን ኤክስኪዩት የማድረግ የመጨረስ አዳዲስ አይዲያ ማለት ነው። እንግዲህ ሀሳብ ኢንዲቪጁዋል እና ኢንስቲትዩሽን ይባላል በተለምዶ። እነዚህ ሶስት ነገሮች የተጣመሩ ማለት ነው ለኢኖቬሽን እና ለአዳዲስ ፈጠራዎች እድል ይፈጥራሉ ማለት ነው። Increasingly, they are faced with risk of disruption from many known and unknown sources. አሁን ደግሞ ዋናው ችግር ምንድን ነው? በተለይ ደግሞ የዲስረፕሽን ሪስክ እያንዳንዱን የቢዝነስ ተቋም ዲስረፕት እያደረገ ነው፣ እየረበሸ ነው ያለው። ለዚህም አደጋ እየተጋለጠ ነው ያለው። የታወቀ የማይታወቅ ሶርስ ምንጭ ማለት ነው። How business respond is critical to their continued success and ultimately their existence. ቢዝነሱ ደግሞ ክሪቲካል ሆኖ አስፈላጊ ሆኖ እንዲቀጥል እና ስኬታማ እንዲሆን እና ለመኖር ኢቭን ጭምር ለዚህ ለሪስክ ኦፍ ዲስረፕሽን ምላሽ መስጠት ያስፈልጋል። ራስን ማዘጋጀት ተገቢ ይሆናል ማለት ነው። with this in mind ይህን በአእምሯችሁ ከያዛችሁ በኋላ እንግዲህ ስለ ኢኖቬሽን ቢዝነስ ስታርታፕ ኤንድ ኮስት ቤኔፊት አናላይሲስ እንደሚመስል እንነጋገራለን ማለት ነው። የዚህ ዩኒት ኦብጀክቲቭ ምንድን ነው? ኢኖቬሽን ምንድን ነው የሚለውን ዲፋይን ታደርጋላችሁ። what is innovation? Analyze innovation and its determinant. ኢኖቬሽንን ትተነትናላችሁ እና ፋክተርስ ዛት አፌክቲንግ ኢኖቬሽን ኦር ዲተርሚናንትስ ኦፍ ኢኖቬሽን እናያለን ማለት ነው። ኤክስፕሌን ዘ ሜን ኮምፖነንትስ ኦፍ ቢዝነስ ፕላን። የቢዝነስ ፕላን ኮምፖነንት ምንድን ናቸው? ዲስቲንጉሽንግ አመንግ ዲፈረንት ቢዝነስ ኦርጋናይዜሽን ኤንድ ሪቪው ኤ ቢዝነስ ፕላን ምንድን ነው የሚለውን እንማማራለን ማለት ነው። ኢኖቬሽን ወደ ትምህርታችን እየገባ ነው። ከዚህ ትምህርት በኋላ ኢኖቬሽን ዲስክራይብ ታደርጋላችሁ። ሜንሽን ዘ ታይፕ ኦፍ ኢኖቬሽን፣ የኢኖቬሽን አይነቶች፣ የፈጠራ አይነቶች ምንድን ናቸው የሚለውን እንመለከታለን። እንደ ኪ ኮንሴፕት ኢኖቬሽን፣ ፕሮዳክት፣ ፕሮሰስ፣ ማርኬት፣ ኢኮ፣ ኦርጋናይዜሽናል ኢኖቬሽንስ፣ ክሪኤቲቭ ዲስትራክሽን፣ እነዚህ ምንድን ናቸው የሚለውን እንመለከታለን ማለት ነው። የኢኖቬሽን ዲፊኒሽን ወይም ትርጉም፣ የፈጠራ ትርጉም ከዚህ እንደሚከተለው ቀርቧል። ኦስሎ ማኑዋል፣ የኦስሎ ማኑዋል ማለት ነው። አን ኢንተርናሽናል ኮንፈረንስ ጋይድ ፍሮም ኦስሎ ኢንተርናሽናል ኮንፈረንስ ጋይድ ፎር ኮሌክቲንግ ኤንድ ዩዚንግ ዳታ ኦን ኢኖቬሽን ዲፋይን ዘ ኮንሴፕት ኦፍ ኢኖቬሽን አዝ። የተለያዩ መረጃዎችን በማሰባሰብ ኦስሎ ማኑዋል የሚባለው በተለይ በኦስሎ ማለት ነው በተካሄደው ዓለም አቀፍ ኮንፈረንስ ላይ ማለት ነው ጋይድ የሚያደርጉ ማኑዋል ተዘጋጅተዋል። መረጃ ከተሰባሰቡ በኋላ ስለ ፈጠራ
የሚከተለውን ትርጉም ተሰጥቷል። አንደኛው ምንድነው? ኒው አዲስ ኦር ኢምፕሩቭድ ኦር ፕሮሰስ አዲስ ወይም የተፈጠረውን ማሻሻል እና ሂደት ያካተተ ሆኖ ኦር ኮምባይኔሽን ኦፍ ዴሮፍ አዲስ እና ማሻሻል ማለት ሁለቱንም ደግሞ ኮምባይን አድርጎ በማጣመር ማለት ነው መፍጠር and that differs significantly from the unit previous product or process በፊት ካለው ከነበረው ፈጠራ ከተፈጠረው ሐሳብ እና ቴክኖሎጂ ከሚሰራው የተሻሻለ እና የተለየ በሂደቱም በቴክኖሎጂ ታይፑም ማለት ነው የተለየ መሆን መቻል አለበት and that has been made available to potential users ለፕሮዳክት ወደ ጥቅም ላይ መዋል መቻል አለበት brought into use by the unit process ማለት ነው። ስለዚህ ፈጠራ የሚለው አዲስ መፍጠር ወይም ደግሞ የነበረውን ማሻሻል ወይም ደግሞ አዲስና የነበረውን ተሻሽሎ በማጣመር ማለት ነው የተለየ ቴክኖሎጂ ፈጠራ መስራት ፕሮሰስ እና ይህም ፈጠራ ማለት ነው ወደ ፕሮዳክት ወደ ተጠቃሚዎች የገባ የተሸጋገረ መሆን መቻል አለበት ማለት ነው። then innovation can be defined something new አዲስ improved የተሻሻለ introduce that creates value እሴት ያለው ጥቅም የሚሰጥ it can be summarized into two key elements በሁለት ቃላቶች ኢኖቬሽንን ሰመራይዝ ማድረግ ይቻላል። ክሪኤቲቪቲ and implementation ትፈጥራለህ ተግባር ላይ ታውላለህ ማለት ነው። ስለዚህ የሁለቱ ጥምሩ ውጤት ኢኖቬሽን ፒክቸሩ ላይ እንደምናየው ክሪኤቲቪቲ አለ ፕላስ ኢምፕሊሜንቴሽን ኢኳልስ ኢኖቬሽን ማለት ነው። ስለዚህ ሰመራይዝ ስናደርገው በዚህ ፊገር ኢኖቬሽንን እንትን ማለት እንችላለን። ስለዚህ አዲስ መፍጠር የነበረውን ማሻሻል እና በነበረውና በአዲሱ መካከል ደግሞ የተሻሻለ አድርጎ በማዋሃድ ማለት ነው አዲስ ነገር ማምጣት ፕሮዳክት ማምጣት እና ኢምፕሊመንት ማድረግ የሚለውን ጥቅል ሀሳብ ይይዛል ኢኖቬሽን ማለት ነው። ታይፕስ ኦፍ ኢኖቬሽን ኢኖቬሽን በስንት ይከፈላል? እነዚህም መያዝ አለባችሁ። ዲስክራይብ ኦር ሊስት ታይፕስ ኦፍ ኢኖቬሽን ብትባሉ መመለስ አለባችሁ። እንግዲህ አኮርዲንግ ቱ ዘ ፎርዝ and most recent edition 2018 of the Oslo Manual there are four main types of innovation ማለት ነው። በኦስሎ ማኑዋል 2018 ላይ በተካሄደው እና በተዘጋጀው ማኑዋል ላይ ኮንፈረንሱ ላይ ማለት ነው አራት አይነት ፈጠራዎች ወይም ኢኖቬሽን አሉ። አንደኛው ኦርጋናይዜሽናል ኢኖቬሽን ተቋማዊ ኢኖቬሽን ማለት ነው። ይሄ ማለት ምን ማለት ነው? ኦርጋናይዜሽናል ኢኖቬሽን refers to the development of new organizational strategies that will change a company's business practice as well as the way its workplace is organized and relationship with external stakeholders. የተቋማዊ ኢኖቬሽን ኦርጋናይዜሽናል ኢኖቬሽን የምንለው አዳዲስ ተቋማትን ማዘጋጀት በተለይ ስትራቴጂ ማዘጋጀት ይሄ ደግሞ ከቢዝነስ ፐርስፔክቲቭ ኤንድ ከስተመር ከኤክስተርናል ስቴክሆልደር ጋር በተያያዘ መንገድ ምቹ የስራ ከባቢ ከመፍጠር እና አትራክት ከማድረግ ጋር የተያያዘው ኦርጋናይዜሽናል ኢኖቬሽን እንለዋለን። ፎር ኤግዛምፕል the first company adopted a 4-day week working schedule of only 4 days ይሄ ማለት ምንድነው? ከዚህ በፊት በሳምንት 4 ቀን ይሰራበት የነበረውን ወይም ደግሞ 4 ሳምንት ይወስድበት የነበረውን ጊዜ ወደ 4 ቀን ማሳጠር ፐር ዊክ ማለት ነው። The first companies that started to use the power of digital and allowing the employee to skip the office and work from home depending on the role ይሄ ደግሞ በጣም እንትን የሚለው ሰራተኞች ዲጂታል ቴክኖሎጂን ተጠቅመው ወደ ቢሮ መምጣት ሳያስፈልጋቸው ስራቸውን በቤታቸው ሆነው እንዲያከናውኑ በተለይ ከዲጂታል ቴክኖሎጂ ጋር በተያያዘ መንገድ የኦርጋናይዜሽናል ኢኖቬሽንን በተለይ በዓለማችን ላይ ኮቪድ ተፈጥሮ በነበረበት ወቅት ማለት ነው አዲስ ዲስራፕት የሆነ ኢኖቬሽን ቴክኖሎጂ ከዲጂታል ቴክኖሎጂ ጋር ተያይዞ እነዚህን ምቹ ሁኔታዎች የማመቻቸት ይህንን
የኢኖቬሽንን አይነት ምን እንለዋለን? ኦርጋናይዜሽናል ኢኖቬሽን እንለዋለን ማለት ነው። ሁለተኛው ፕሮሰስ ኢኖቬሽን ነው። ፕሮሰስ ኢኖቬሽን ኢዝ about implementing new or improved production or delivery approach, including the changes in operational methods, the techniques used, the equipments or software ማለት ነው። ፕሮሰስ ኢኖቬሽን ወይም የሂደት ፈጠራ የምንለው አዳዲስ ኢኖቬሽን አዳዲስ ኦር ኢምፕሩቭድ ፕሮዳክሽን ምርትን አዳዲስ ምርት ወይም ደግሞ ምርትን ማሻሻል እና ለዴሊቨሪ አፕሮች የምርቱን ወደ ተጠቃሚ የሚደርስበትን መንገድ ማመቻቸት፣ አዳዲስ የኦፕሬሽናል ሜተዶች ማዘጋጀት፣ ቴክኒክ ማዘጋጀት፣ ኢኩዊፕመንት ማዘጋጀት፣ ሶፍትዌር ማዘጋጀት። ፕሮሰስ ኢኖቬሽን ፎር ኤግዛምፕል the first firm betting on SaaS software as a service technology using for instance cloud contact centers from talk desk change the way their customer support process used to organized ይሄ ምንድነው? ሶፍትዌርን በመጠቀም ንግግሮች፣ ውይይቶች፣ የኦንላይን ኮንፈረንስ ማካሄድ ሊሆን ይችላል ማለት ነው። ስለዚህ ልክ በጠረጴዛ ላይ ተሰባስበን ውይይት እንደሚደረገው በሶፍትዌር አዝ ኤ ሰርቪስ ቴክኖሎጂ ተጠቅመን ማለት ነው በክላውድ ሴንተር ተገንብቶ ከስተመር ሰፖርት ለማድረግ ምቹ ሁኔታን ይፈጥራል ማለት ነው። ዘ ፈርስት ሌላኛው ሆቴል that decide to make decision based on big data using for instance insight for the Climber Hotel made changes on their decision making approach ከውይይት ጋር በተያያዘ መንገድ ማለት ነው። ፕሮሰስ ኢኖቬሽን እንለዋለን ይሄንን። ሶስተኛው ፕሮዳክት ኢኖቬሽን ነው። ፕሮዳክት ኢኖቬሽን the introduction of new or improved goods and services ነው። አዳዲስ ምርትና ወይም እቃዎችንና አገልግሎቶችን ማሻሻል ወይም አዲስ ማቅረብ ነው። this invention or ይሄ ግኝት ብዙውን ጊዜ changes may have to do with improved technical specification, the materials or the softwares used, or even advanced on user experience. However, product innovation doesn't need to improve all function or performance of specification. ሁሉንም ማሻሻል ሊያስፈልግ ይችላል። as improvement to or addition of new function can also be merged with the loss of other functions or the downgrade of some other specification. Moreover, product innovation must add available to potential users but doesn't necessarily need to generate sales, because if it did, the innovation with a low demand, or for instance digital products like apps that are free would be excluded. At the same time, routine changes or updates aren't considered product innovation as they are only correcting errors or making some seasonal changes. ስለዚህ ለምሳሌ አፕሊኬሽን የሆነ አፕሊኬሽን ፕሮዳክት ተፈጥሮ ከሆነ አፕዴት ማድረግ ሳያስፈልግ በራሱ ፕሮሰስ እያደረገ አፕዴት እንዲያደርግ ተደርጎ ሊሰራ ይችላል ማለት ነው። ይሄ ፎር ሳም ሲዝን ቼንጅስ ለወቅቶች ለሆነ ወቅት ድረስ እንዲያገለግል ተደርጎ ይሰራል ማለት ነው። ለዚህ ኤግዛምፕል የሚሆነው ምንድነው? ሎጎ has been changing the material of its famous bricks biodegradable the oil based plastics። እንግዲህ ሎጎ ፕሮዳክት ኢኖቬሽን ነው። ሎጎ መፍጠር the first electric vehicles በኤሌክትሪክ የሚሰራ መኪና ኢኖቬት ማድረግ ይሄ ከፕሮዳክት ኢኖቬሽን ጋር በተያያዘ መንገድ ኒው ባትሪ with longer ranges that keep coming out are also examples of innovation. ሌላኛው አራተኛው እና የመጨረሻው ማርኬት ኢኖቬሽን ነው። ማርኬት ኢኖቬሽን means developing a new market strategy produce changes in for instance አዳዲስ የማርኬት ስትራቴጂ መፍጠር ነው። እንግዲህ ፕሮዳክትን ለማቅረብ ማለት ነው። ለምሳሌ እንደ አማዞን እንደ አሊባባ በርካታ እንትኖች እንደ ዎልማርት በዓለም ላይ የሚጠቀሱ የማርኬት ኢኖቬሽን ታይፖች ናቸው ማለት ነው። ለምሳሌ ሃገንስ ዳዝ ኒው ዌስት ፍሪዝ ኮንቴነር ራሱ እንደ አንድ ማርኬት ኢኖቬሽን ነው ማለት ነው። ሌላኛው እና እንደ አምስተኛ ተጨማሪ የሚታየው ኢኮ ኢኖቬሽን ነው።
eco innovation is resulting in significant progress towards the 2030 በ2030 አካባቢ የሰስተኔብል ዴቨሎፕመንት ስታብሊሽድ ባይ ዘ ዩኤን እንትን ያለ ነው የተቀመጠ ነው። ኢኮ ኢኖቬሽን ቀጣይ ማለት ነው። ኢን ፕራክቲስ ሚንስ ሪዲዩሲንግ ዘ ኢምፓክት ኦፍ አወር ፕሮዳክሽን ሞድ ኦን ዘ ኢንቫይሮንመንት ኢምፕሩቪንግ ኔቸርስ ሪዚሊየንስ ቱ ኢንቫይሮንመንት ስትረስ ኦር አቺቪንግ ላርጀር ኤፊሽንት ኤንድ ሪስፖንሲብል ዩዝ ኦፍ ናቹራል ሪሶርስ ከተፈጥሮ ሀብት አጠቃቀም እና ከከባቢ አየር ጥበቃ ጋር እና የማይበገር ሪዚሊየንስ ኢኮኖሚ ጋር በተያያዘ መንገድ ከሰስተናብል ዲቨሎፕመንት ጎል ጋር አብሮ ኢኮ ኢኖቬሽን ተቀምጧል። ይሄ እስከ 2030 ድረስ መሰራት አለበት ተብሎ በግብ የተቀመጠ ነው ማለት ነው። ኢኮ ኢኖቬሽን ኢን ዚስ ዌይ ዊ ካን ሴይ ኢኮ ኢኖቬሽን ሜይ ክሪኤት ቫልዩ ኢን ቱ ዲፈረንት ኤሪያስ። ኢኮ ኢኖቬሽን በሁለት ኤሪያ ክሬት ሊያደርግ ይችላል። ፈርስት ፍሮም ሰስተናብል ዲቨሎፕመንት ፐርስፔክቲቭ ነው። ቀጣይነት ያለው እድገት ልማት ከማረጋገጥ አንጻር ነው። ይሄ as it promotes sustainability through products entire life cycle. It helps to address challenge climate change, resource scarcity, biodiversity ከአየር ንብረት ለውጥ ከሀብት ውስንነት እና ከባዮዳይቨርሲቲ ጋር የተያያዘውን ቻሌንጅ አድሬስ ለማድረግ ከሰስቴናብል ዲቨሎፕመንት ፐርስፔክቲቭ አንደኛውን ኢኮ ኢኖቬሽንን እንመለከተዋለን። አንደኛው ኤሪያ ማለት ነው። ሁለተኛው ኤሪያ ደግሞ ኢት ካን ቡስት ካምፓኒስ ፐርፎርማንስ ኤንድ ኮምፒቲቲቭነስ የአንዳንድ ካምፓኒዎችን ተቋማት የመፈጸም ብቃታቸውን እና ተወዳዳሪነታቸውን ቡስት ለማድረግ ለማሳደግ ይጠቅማል ኢኮ ኢኖቬሽን። By embracing new and greener process technology and service, eco innovation can help organization access new markets, increase productivity and profitability across the value chain, strengthen their reputation or attract new investors. በተለይ ደግሞ ቴክኖሎጂዎችን በመጠቀም ከግሪን ቴክኖሎጂ ግሪነር ፕሮሰስ ጋር ኒው ማርኬት፣ አዳዲስ ገበያ፣ አዳዲስ ምርት እና የትርፍ ህዳጉን በማሳደግ ደረጃ ይጠቅማል ኢኮ ኢኖቬሽን ማለት ነው። ለዚህ ኤግዛምፕል የሚሆነው ምንድነው? a while ago Procter and Gamble realized householders could save on their own electricity bill by switching to cold water washing and starting developing cold water detergent product innovation. As part of its sustainability strategy, IKEA is changing its fleet to electric vehicles process innovation ነው። የኤሌክትሪክ መኪና መፈጠርም ራሱ ከኢኮ ኢኖቬሽን ጋር የተያያዘ እንደሆነ መረዳት እንችላለን ማለት ነው። ኔስትልስ ኒው ፔፐር ቤዝድ ስትሮውስ አዝ አን ኦልተርኔቲቭ ፕላስቲክ ስትሮ ማርኬቲንግ ኢኖቬሽን ነው። ይሄ ኔስትል ኒው ፔፐር ከፕላስቲኩን ወደ ፔፐር ወደ ሚበሰብስ ፕላስቲክ አይበሰብስም ወደ ሚበሰብስ መቀየር the first company concerned with sustainability of their operations that decided to change their suppliers and partners if they don't prove that they are also making efforts to become more sustainable organizational innovation. Innovation is also destructive, not only creative. Innovation አንዳንድ ጊዜ ዲስትራክቲቭ ነው። ዲስትራክት ሊያደርግ ይችላል፣ ሊያጠፋ ይችላል፣ ሊረብሽ ይችላል። ኖት ኦንሊ ክሪኤቲቭ ፈጠራ ብቻ አይደለም። ይህን የምናየው እንዴት ነው? ሹምንተር 1934 brought its discussion favorable argument on how business search for new opportunity and competitive advantage በ1934 ማለት ነው ቢዝነስ እንዴት አዳዲስ ቢዝነስ መልካም አጋጣሚዎችን ፍለጋና የተወዳዳሪነት ጥቅማቸውን ለማየት ክርክር ነበረ። One of the most famous arguments has to do with the concept of creative destruction. አንዱ የመከራከሪያ ኮንሴፕት ሀሳብ የነበረው ክሬቲቭ ዲስትራክሽን ነበር። ኢን ሹምተርስ ቪዥን በሱ ቪዥን ራዕይ ማለት ነው ካፒታሊዝም ኢዝ ኤ ዳይናሚክ ኤንድ ኢኖቬቲቭ ማርኬት ሲስተም ዛት ኢዝ ኮንስታንትሊ ቼንጂንግ። የካፒታሊዝም የሚለው ጽንሰ ሀሳብ ምንድነው? ዳይናሚክ እየሆነ
ኢኖቬቲቭ ማርኬት ሲስተም እየሆነ እየመጣ ነው። ስለዚህ እየተለወጠ ነው ኮንስታንትሊ። ዘስ ቼንጅስ ሂ ሴይስ ሃፕን ቢኮዝ ኦፍ ኒው አይዲያ ኤንድ ፕሮሰስ ዛት ቴክ ኦቨር ዘ ከረንት paradigm status quo and create new way of producing goods and services entirely new industries አዳዲስ ምርቶች አዳዲስ እቃዎችና አገልግሎቶች በአዳዲስ ኢንዱስትሪዎች ሊመረቱ ይችላሉ። ስለዚህ አዳዲስ ሀሳብ እና አዳዲስ የማምረቻ ሂደቶች ማለት ነው ሊፈጠሩ ይችላሉ የሚል አንድምታ አለው በ1934 አርጊው ሲያደርግ። The claim destruction and imbalance are what makes capitalism develop and grow and not usually accept the idea of economic equilibrium። ስለዚህ ስለ ኢኮኖሚክ ኢኩሊብሪየም የምናወራበት አይደለም። ይሄ ኢምባላንስ ካፒታሊዝም ኢምባላንስ እያደረገ ነው የሚመጣው እያደገ ነው የሚመጣው የሚል ሀሳብ። in this way the Austrian economist calls this imbalance ምናለው የኦስትሪያው ኢኮኖሚስቱ ይህን ኢምባላንስ ክሬቲቭ ዲስትራክሽን ብሎታል። የፈጠራ ዲስትራክት ማድረግ because innovation often leads to make market chaos እንትኑን ማርኬቱን ሊያቃውሰው ይችላል። for instance product gets obsolete, companies close and people get unemployed። ፕሮዳክት ጌት ኦብሶሊዩት ማለት በቴክኖሎጂ በተፈጠሩ ቴክኖሎጂዎች አማካኝነት ፕሮዳክት ተመርተው በኤአይ ተጠቅመው በሮቦት ተጠቅመው ማለት ነው ለየግለሰቦቹ የማድረስ ማርኬቱን በየቤታቸው የማድረስ ምርቱን የማምረት ሂደት ሊኖር ይችላል። ይሄ ሲሆን ደግሞ አንዳንድ ካምፓኒዎች እስከ መዘጋት እና ዜጎች ስራ አጥ እስከ መሆን ድረስ ሊያጋጥም ይችላል ማለት ነው። he believes that they are necessary consequence of new solutions that increase life quality to come to light። የመፍትሄም ያስፈልጋል ህይወትን የሚያቀል ነገር መምጣት አለበት መጨመር መቻል አለበት የሚል እንድምታ አለው። we have been watching these examples of creative destruction across humankind። ይህን creative destruction አሁን በሰው ልጆች ታሪክ ማለት ነው እያየን ነው። we have gone over the first industrial revolution to boom in the using petroleum and today we are highly technological society of information. This period of innovation makes the older models obsolete and create the new for everyone and everything to innovate and transformation is drastic። አሁን የበፊቱን ኦብሶሊት እየተውን ወደ አዳዲስ ሀሳብ ወደ አዳዲስ ቴክኖሎጂ ወደ አዳዲስ ፈጠራዎች እየመጣን ስለሆነ ትራንስፎርሜሽኑ ሽግግሩ እጅግ ድራስቲክ እና ፈጣን እና በሚገርም ሁኔታ እየሆነ ነው ያለው ማለት ነው። For a business perspective, only companies with great strategic vision survive an episode of creative destruction. Companies like ኖክ and ኮዳክ እንግዲህ ብዙውን ጊዜ ኖኪያ እና ኮዳክን እናውቃለን የፎቶ ማንሻ ካሜራ የነበረው that we once market leaders in their own industries failed to see how the cell phone and photography industries would change። ኮዳክ እና ኖኪያ የካሜራ ፋክተሪዎች እና ያንን የሚመሩ ሰዎች ወደፊት ሊመጣ ስላለው ቴክኖሎጂ በተገቢው መንገድ ማየት እና መረዳት ስላልቻሉ እና ሴልፎን እንደሚመጣ እና በሴልፎን አማካኝነት ፎቶግራፍ መነሳት እንደሚቻል ስላልተረዱ ማለት ነው ኮዳክ እና ኖኪያ የተባሉ የፎቶ ማንሻ ካሜራዎች አሁን ከገበያ ውጭ ሆነዋል ማለት ነው። At the same time, from sustainability strategy, we have discussed upper on this article. Companies make radical changes and developing true sustainability strategies for manage waste in circular way to using renewable energy will probably be the one driving in the future. አሁን ደግሞ ያገለገሉ እቃዎችን መልሶ እንደገና ወደ ፋክተሪ ወደ ፋብሪካ አስገብቶ እንደገና ሪሳይክል የማድረግ እንደገና የመጠቀም ሁኔታዎች እየተጀመሩ ነው ያሉት። በፊት ከተጠቀምን በኋላ ወደ ጋርቤጅ የምንጥላቸው እቃዎች ዛሬ መልሰው በቢዝነስ አይዲያ በኢኖቬሽን ማለት ነው እንደገና ፕሮሰስ ተደርገው ለሌላ እቃና አገልግሎት ምርት ጥሬ እቃነት እንዲያገለግሉ እየሆኑ ነው ማለት ነው። ስለዚህ የወደፊቱ እንዲህ ያለ ነው። ኤግዛምፕልስ ኦፍ ፋመስ ኢኖቬተርስ እስኪ እንመልከት። ስቲቭ ጆብስ starting develop the smartphone world with
አይፓድ እንትን ያለው የፈጠረው ስቲቭ ጆብስ ይባላል። ማሪያ ኩሪ ይሄ ደግሞ ግሬት ሪሰርቸር ነው ኦን ራዲዮ አክቲቪቲ ነው። ራዲዮ አክቲቪቲን ኢኖቬት ያደረገ ነው። ኤለን መስክ ይታወቃል። የኤክስ ገጽ ያለው ወይም የትዊተር ባለቤቱ ማለት ነው። ይሄ ሜኪንግ ግሬት ኦን ለግዠሪ ኤሌክትሪክ ካርስ ያ ማለት የኤሌክትሪክ ካርን ኢኖቬት ያደረገ ነው። አኒ ኬስሊንግ ሜድ ፕሌንቲ ኦፍ ፋይንዲንግ ኦን ዘ ኤሪያ ኦፍ ባዮሎጂ። ኒኮላ ቴስላ ወርኪንግ ኦን ዘ ፕሮዳክሽን ትራንስሚሽን ኤንድ አፕሊኬሽን ኦፍ ኤሌክትሪክ ፓወር የቴስላ መኪና ኒኮላስ ቴስላ ጋር የፈጠረው ነው። አማንዳ ጆንስ ኢንቨንተር ኦፍ ቫኪዩም ሜተድ ኦፍ ካኒንግ። ቶማስ ኤዲሰን ያው ኤሌክትሪክ ላይት በልብ አምፖልን የፈጠረው ቶማስ ኤዲሰን ነው። ግሬስ ሆፐር ኢንቨንትድ ዘ ፈርስት ኮምፓይለር ፎር ኮምፒውቲንግ ፕሮግራም ላንጉጅ የኮምፒውቲንግ ፕሮግራም ላንጉጅን ክሬት ያደረገ ግሬስ ሆፐር ነው። ሊዮናርዶ ዳቪንቺ አመንግ መኒ አዘር ቲንግስ ኢንቨንትድ ዘ ፓራሹት ፓራሹትን ዲዛይን ያደረገ እና ኦሊቨር ራይት እና ዊልበር ራይት የአውሮፕላን ዲዛይን ሁለቱ ወንድማማቾች ከመፍጠራቸው በፊት በሊዮናርዶ ዳቪንቺ አማካኝነት ዲዛይን ተሰርቶ እንደነበር ስቶሪ አለ። ጆሴፍ ኮክሬኒ ኢንቨንት ዘ ፈርስት ሜካኒካል ዲሽዋሸር። አሌክሳንደር ግራም ቤል ኢንቨንትድ ዘ ፈርስት ሴልፎን የመጀመሪያውን የእጅ ስልክ ሴልፎን የፈጠረው አሌክሳንደር ግራሃም ይባላል ማለት ነው። እንግዲህ ተማሪዎች ስለ ኢኖቬሽን ታይፕ ኦፍ ኢኖቬሽን እንዲሁም ደግሞ በኤግዛምፕልስ ኦፍ ኢኖቬተርስ ፈጠራ ላይ የፈጠሩ ሰዎችን የተለያዩ ፈጠራ ላይ ያሉ እንደ ኤግዛምፕል ነው ለመማማር